ሙሉ ጎጃም ምን ውስጥ ቢጎዳ አንቺን ብሎ በመውደድሽ ታሞ መቀራረብ ባህል ወጉን ትቶ ነውር እኮ ነው ኧረ እንዴት ታስቦ ውዴ ገላሽ እሸት ማሮ ለላ አይቶ አይጠግቦት ተቆርጦ አይበላ። ሚስጥር ክፍል 2 ጸሐፊ ሀሊድ አቅራቢ ይፋት ሎቭ ስቶሪጅ። ተቀምጬም ተኝቼም የማስበው ስለ ራቢ ብቻ ነው። ጀንበር ማዘግዘግ ፀሐይ መውጣት ስትጀምር ተቀምጬ ራቢን እያሰብኩ ነበረ። አሁን መቅናት ጀምሬያለሁ። በጣም እቀናለሁ። ራቢን ያወራትን ሰው ሳይ እቀናለሁ። ሰላም ስትላቸው ሳይ እቀናለሁ። መንገድ ላይ ስሟ ሲጠራ እቀናለሁ። ደግነቱ ሰው አያየኝም። የማልቀነው በራሴ ብቻ ነው። ዛሬ የነካኝን አላውቅም። ማንም ሳይቀሰቅሰኝ ከእንቅልፌ ባነንኩ። ከጠረጴዛው ላይ ሰዓቴን አንስቼ ሳይ 2:50 ይላል። ትምህርት ረፈደብኝ። ከተኛሁበት ተነስቼ ተፍጨረጨርኩ። መርፈዱን እያወቅኩ ቁርሴን ሳልበላ ከቤት ወጣሁ። ከሚንከለከሉት ሕፃን ጋር እየሮጥኩ ከነ አብርሽ ቤት ስደርስ ተረጋጋሁ። የኔና የአብርሽ ጓደኝነት ከተጀመረ 5 ዓመታትን አልፎታል። እናም እስካሁን ድረስ አልተሰለቻቸንም። ጥሩንም መጥፎውንም እየተነጋገርን በፍቅር 5 ዓመታትን ተቋድሰናል። እስከ ዛሬ ድረስ አንድም ቀን ስጠራው አይሰማም። እንቅልፋም ነው። ጠርቼው እንኳን ተደባድበን ወይንም ተሰዳድበን ነው የሚነሳው። በሱ ምክንያት ብዙ ጊዜ እናረፍዳለን። ደግነቱ ትምህርት ቤት ነው። ጥሩ ነገሩ ማታ ሲተኛ ተዘጋጅቶ ነው። እንደ ወትሮው ተጨቃጭቀን ከተነሳ በኋላ ሊወጣ ሲል ቁርስ አትበላም እንዴ ልለው አሰብኩና መልሼ ተውኩት። አብርሽ የድሃ ቤተሰብ ተወላጅ ነው። በአብዛኛው ጊዜ ባዶ ሆዱን ይሄዳል። አልፎ አልፎ የምንመገበው ምግብ የእናቴን ካሲናና ሽሮ ወጥ ነው። እየተጨዋወትን ሳናስበው ትምህርት ቤት ውስጥ ራሳችን አገኘ ነው። አብርሽ ወደ ሰልፍ ሲሄድ እኔ ተነጥዬ ወደ ክላስ አዘገምኩ። ራቢያን ለማየት ጓጉቻለሁ። ከፈገግታዋ ልቋደስ በመቸኮሌ የመመረኮዘው መሬት እንኳን አይታየኝም። በምኞት እንደሰከረ ሰው ክላስ ውስጥ ስገባ ያየሁት የመጀመሪያ ነገር አዲስ ቦርሳ ነው። ቆንጆ ቦርሳ ራቢያ መቀመጫ ላይ። ቦርሳው ጠቆር ያለ አብረቅራቂ ነገር ነው። ተጠግቼ መገረም ጀመርኩ። ዞር ብዬ ክፍሉን ሳይው ጸጥ ረጭ ብሏል። ይቺ እብድ የሆነች ልጅ በቃ የሆነ ነገር ካሰበች ወደ ኋላ አትልም ብዬ እያሰብኩኝ ባለበት አስቀመጥኩት። ምን ነው የማላስገዛ መስሎ ነበር እንዴ ስትለኝ ከሰመመኔ አስበረገገችኝ። ከኋላዬ ሆና እያየች ነበረ። ውይ አንቺ ኮቴ የለሽም አልኳትና ቀለቧ አርጌ ከመቼ መጣሽ አልኳት። ፊቷ እንደ ሻማ ያበራ ነበር ውበቷ። ልቤ ውስጥ የእሳት ዘለላ ይለቃል። ሸወድኩ ጀርባ ሆኜ ልመለከት ብዬ እንጂ ከመጣ ቆይቻለሁ አለችና ቦርሳዋ ላይ አቀርቅሮ የቀረውን አይኔን እያየች የኔ ነው አባቴን አስገዛሁት ቅዳሜ ዕለት። ዝም ብሎማ አይገዛልሽም። እኔማ ምን ያህል ጊዜ እንዳለቀሰሽ መገመት ያቅተኛል አልኳት። ቀልድ እያሰኘኝ ወዲያው ፊቷ ተቀይሮ እንደ ማኩረፍ አረጋት። ደስ የሚለው ኩርፊዋ። አንገቷን ደፍታ አቀረቀረች። አሁን ደግሞ በጣም መረበሽ ጀመርኩኝ። እሰይ ስለቴ ሰመረ እልል ነገር ከአጠገቧ ተቀመጥኩ። እንደምንም ተንደፋድፌ ስታኩርፊ ደግሞ ምን በጣም ታምሪያለሽ። ኮስተር ለማለት ፈልገ ይሁን እንደ መሽኩር ማራጋት መልሳ ቀረቀረች። አረ ስቀልድ ነው። ደግሞ ለቦርሳው በጣም ደስ ብሎኛል ብዬ እጅን ትከሻዋ ላይ ጣል ሳረገው ሳላስበው ጥምጥም አርጋ አቀፈችኝ። ሁለቱን እጆቿን በጀርባዬ ሰዳ ተጠመጠመችብኝ። ከዚህ በኋላ የተፈጠረውን ነገር አላውቅም። በህይወቴ እንደዚህ ተሰምቶኝ አያውቅም። መታቀፍ፣ በሚወዱት ሰው እቅፍ ውስጥ የማይሞት ማንነት አለ። ብዙ ጊዜ ታቅፊያታለሁ። ይህ እቅፍ ከልቤ ምት ጋር ተቀላቅሎ የማይፈርስ የማይታይ የማይዳሰስ ማማ ውስጥ አውለብልቦ አሳፈረኝ። ችግር፣ ብሶት፣ ለቅሶ፣ ክፋት የሌለበት ዓለም ውስጥ ገባሁ። ግን ሊቆይ አልቻለም።
ጫጫታ ይሰማኝ ጀመር። አይኖችን ገለጥ ሳደርግ ተማሪዎቹ ከበውን እየተሳሳቁብን ነው። ራቢያ ደረቴ ላይ ተለጥፋ ሌላ ዓለም ውስጥ ገብታለች። ከጸጉሯ የሚወጡት መዓዛዎች ተፈጥሮ ይሸታል። ለካስ እኔ ነበርኩ ያቀፍኳት። የእሱ አስተቃቀፍ ግን ይለያል፣ በጣም ይለያል። አይኖች ወደ ተማሪዎቹ ስሰነዝር ከተማሪዎቹ መሀል ጀማልን አየሁት። ፊቱ በንዴት ተቁለጭልጮ ሰልካካ አፍንጫው ቀልቶ ሁለት እጆቹ ተወጣጥረው ጥላቻ ባዘለ አስተያየት ያይናል። የሚሳሳቁብንን የሚጠቋቆሙብንን ተማሪዎች እያየሁ እንኳን ምንም አልመሰለኝም። የሚወዱትን ሰው እቅፍ ውስጥ አስገብቶ የምን ፍርሃት ነው? የሰዎች አሽሙር ቢታየኝም ራቢያን ከቅፌ ቀስቅሼ ላባረራት አልፈለግኩም። እንደ እውነታው በዚህ ሰዓት ትሞታለህ ብባል እንኳ ከእቅፏ ውስጥ ቢሆን እመኛለሁ። አንገቴን ዝቅ አድርጌ ጸጉሮቿን ተደግፌ ተማሪዎቹ በስራ እየተገረሙ ባለውበት ሰዓት ላይ አንድ ተማሪ ቲቸር መጣ ስዩም መጣ አለ። ራቢያ ወዲያው ብርግግ ብላ ከእቅፌ ወጣች። ትከሻ በብርድ መገረፍ የጀመረበት ቅጽበት ሴኮንድ ሳይቀር ሲቆጥር ነበር። ስትስቅ አየኋት፣ ደስ ብሏት አየኋት። ቀና ብላ ተማሪዎችን ስታያቸው እንደ ማፈራረጋት። ተማሪዎቹ ቲቸር መጣ የሚለውን ድምፅ ድንጋጤ ተፈጥሮባቸው ወደ ወንበራቸው መረባረብ ጀመሩ። ጀማል ሲቀር ጀማል ግትር ብሎ በክፉኛ ያየኛል። እጁን አውጠርጥሮ በንዴት ያየኛል። መፍራት አልቻልኩም። ነገር ግን እጁ ላይ ያየሁት ጥፍር መቁረጫ ሳይ መስጋት ጀመርኩ። በእጁ የያዛት ጥፍር መቁረጫ ብቻ አይደለችም። ከድሮ ጀምሮ ከእጁ የማጠፋ ጥፍር መቁረጫ ብቻ ሳትሆን ስትዘረጋ ካራ መሆን ትችላለች። ስጋቴ በጨመረብኝ ሰዓት የሰላም አየር ተነፍስ ዘንዳ አንድ ሰው በሩን በርግዶ ገባ። ቀላ ያለ የራሱ ጸጉር በመጠኑ ያደገና ሽበት የጀማመረው ማትስ መምህራችን ስዩም ነበር። ገና ከመግባቱ ጀማልን በአትኩረት ሳይነቃነቅ እያየው ጀማል አለው። ጀማል ክርር እንዳለ ያየኛል። አይኑ ያው በርበሬ። ስዩም ግራ እየተጋባ አንተ ጀማል አለው ጣራ በሚቀድስ ድምፅ። አቤት አለ ጀማል። ና ቦርዱን አጥፋ። ጀማል በእጁ የያዛትን ጩቤ ወደ ኪሱ ወረወረና ቦርዱን ማጥፋት ጀመረ። ሲጨርስ ወንበሩ ላይ ተቀምጦ ማዳት ባላበሰው አስተያየት ያየኛል። ምን እየተሰማው እንደሆነ መገመት አልቻልኩም። አይኑ ብቻ አይቼ ከስቃዩ ግለት ዳሩን ቀመስኩ። ተማሪው መምህሩን ተከትሎ ሲወጣ አየሁ እንጂ የእረፍት አብሳሪውን ደውል አልሰማሁትም። ቆይ እረፍት ምኑ ይጠላል? ለእኔ ግን ጠላቴ የእረፍት ሰዓት ነው። እረፍት እኮ ጣፋጭ ነበረ። ለእኔ ግን እረፍቴ ከራቢያ ጋር ክላስ ውስጥ መቀመጤ ነው። ክላስ ውስጥ ከኔ በቀር ሁሉም ተማሪዎች ወጥተዋል። መውጣት አላሰኘኝም። ሌላው ምክንያቴ ስለተፈጠረው ነገር ጀማልን ምን እንደምለው እያሰብኩ ለመቆየት ፈልጌ ነው። ገና ማሰብ ማሰላሰል ከመጀመሬ ወንድም አለም ጀግና እኮ ነህ፣ አኮራኸኝ ሲል አብርሽ ከሀሳቤ አቋረጠኝ። ደሞ ምን አረኩ? የዛሬ ሰበራችን ሆናችኋል እኮ አንተና ራቢ። ግን እኮ ጀማል አይቶናል። ደሞ ብታየው በርበሬ መስሏል። ደሞ ጭቡያን አሳይቶኛል አልኩት። ሚስጥር ክፍል 2 ታሪካችን ይህን ይመስል ነበረ። በክፍል 3 ታሪካችን እስከምንገናኝ ሰናይ ጊዜ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። እንዲሁም ለድምጼ መቀዛቀዝ ከወዲሁ ይቅርታ ጠይቃለሁ። ያው ዘመናችን ጉንፋን ላይ አይደለ ያለነው፣ በቫይረሱ የተጠቃሁ አንዷ እኔ ነኝ። ለዚህም ከወዲሁ ይቅርታ ጠይቃለሁ እያልኩኝ የዛሬው ፕሮግራማችን በዚህ ጋር አጠናቀናል። ቻናሉን ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። መልካም ጊዜ ባይ